የዩክሬንና የሩሲያ ጦርነት ሊቆም ነው እየተባለ በመሆኑ ብዙዎች እንዲሳካ እየተመኙ ነው። በዚህ ጦርነት ዋጋ የከፈሉት ዩክሬናውያን ብቻ አይደሉም፣ መላው ዓለም ኢትዮጵያም ጭምር ዋጋ ከፍላለች። የዩክሬንና የሩሲያ ጦርነት ይቆማል የተባለው ትራምፕ ስልጣናቸውን ሲረከቡ ነበር። ሆኖም በዚህ ጊዜ ዩክሬንና ሩሲያ ከባድ ትንቅንቅ እያደረጉ ነው። ዩክሬን ከሩሲያ ግዛት ለመንጠቅ፣ ሩሲያም የዩክሬንን ግዛት ሰፋ አድርጋ ለመያዝ እየተናነቁ ነው። ይህ ጦርነት የሚቆመው በድርድር ሲሆን ሁሉም የያዙትን ይዘው ሊቀጥሉ ይችላሉ ተብሏል። በዛሬው ዝግጅታችን የምንመለከተው ሩሲያ ለኢትዮጵያ ሰጥታ የነበረውን በዚህ የዩክሬን ጦርነት ውስጥ እጅግ በጣም ዘግናኝ ውድመት ያደረሰውን የሩሲያ ጀት ነው። ጀቱ TU-22M ይባላል። አስገራሚ ማንነቱን እናያለን። እስከ መጨረሻው አብራችሁን ቆዩ። በዩክሬን ሩሲያ ጦርነት 10 ሚሊዮን ሰው ጠፍቷል። ዩክሬን እንዳትነሳውን አውድማለች። እስከ ግማሽ ሚሊዮን የሚሆኑ ወታደሮች ከሁለቱም አልቀዋል ተብሏል። በቢሊዮን የሚቆጠር ንብረት ወድሟል። ከተሞች ጠፍተዋል። ከኪየቭ እስከ ካርኪቭ፣ ከዛፓራዣ እስከ ሌቪቭ ድረስ ትላልቅ ህንፃዎች በፈንጂ የታጨዱ ተጋድመዋል፣ ነደዋል። ታዲያ በዚህ እጅግ ግዙፍ ጥቃት ውስጥ በዋነኛነት አንድ ጀት ከባድ እልቂት አድርሷል። ጀቱ TU-22M ይባላል። ለሞተሩ የሚጠቀመው 40% ኢታኖልና 60% በቮድካ የተበረዘ ውሃን ቀላቅሎ ነው። በዚህም ሱሰኛው ጀት በመባልም ይታወቃል። አሜሪካ ስታርቷን በተባለው ስምምነት ላይ በህግ አሳግደው ነበር። ይህ ጀት ጥቅም ላይ እንዳይውል ሩሲያን አስፈርማት ነበር። እንደሚታወቀው ከኒውክሌር ጋር በተያያዘ ሩሲያና አሜሪካ የፈረሙትን ስታርቷን የተባለውን ሰነድ ቀደዋለች። ጀቱ ራዳር የተባለውን ሁሉ የሚያፈዝ የሚያደነግዝ ነው። የአሜሪካው ሃይማርስን ጨምሮ S-300 ጸረ ሚሳኤልን ከጥቅም ውጭ አድርጎ መሬት ላይ ወርዶ ኢላማውን አመድ እያደረገ ብቃቱን አስመስክሯል። ጀቱ ሃይፐርሶኒክ ነው። በራዳር ታየውም ለዚያ ነው። የኒውክሌርና የኮንቬንሽናል ቦምቦችን ጭኖ መክነፍ ይችላል። ክሩዝ ሚሳኤሎችን በልቡ ስር ታቅፎ ከሰማይ ሰማያት ላይ ያስወነጭፋል። ማንኛውም ጀት ሊሰራው የሚችለውን ሁሉ T-22M በላቀ ብቃት ይፈጽማል። ስስና ቀጥ ያሉት አጫጭር ክንፎቹ በፍጥነት እንዲወረወር ስለሚያደርጉት ከድምፁ ፈጥኖ ጥቃቱ ይታያል። ከሰሞኑ ታዲያ እሳት ያልነደደበት አንድም የዩክሬን ከተማ አልነበረም። ሁሉም በዚህ ጀት ሲጨስ ሲንቦገቦግ ነበር። ይህ የTU-160 ቤተሰብ የሆነው ጀት በከተማ ውጊያ ላይ ብቻ ሳይሆን አየር ባየር እና በባህር ላይ ውጊያዎችንም ማንም ሊቋቋሙ አይችልም። ጀቱን የሚያንቀሳቅሱት 4 ፓይለቶች ናቸው። ይህም ምን ያህል ግዙፍ እንደሆነ ማሳያ ነው። በብዛት ጀቶችን ለማንቀሳቀስ የሚሳፈሩት 2 ፓይለቶች ብቻ ናቸው። አንዳንዶች በአንድ ፓይለት ይነሳሉ። ይህ ግዙፍና እጅግ አደገኛ ጀት ግን 4 ፓይለት ያስፈልገዋል። ጀቱ ርዝመቱ 39.6 ሜትር ይደርሳል። የአሜሪካውን F-35ን ጀት ጨምሮ ብዙዎቹ ጀቶች ርዝመታቸው ከ15 እስከ 20 ሜትር ነው። TU-22 ወደ ላይ ቁመቱ 10 ሜትር ይደርሳል። 2 ኢንጂን ወይም ሞተር አለው። የሚጠቀማቸው ሞተሮች ግዙፍ TU-160 ቦምበር የሚጠቀማቸውን ነው። በሰዓት እስከ 2000 ኪሎ ሜትር እየተምዘገዘገ በአንድ ጊዜ በረራ እስከ 7000 ኪሎ ሜትር ድረስ ይሸፈናል። እስከ 6800 ኪሎ ሜትር ሬንጅ ድረስ በጥቃቱ ኢላማ ውስጥ ያስገባል። ወይም አንድ ጊዜ ሲነሳ በ6800 ኪሎ ሜትር ራዲየስ ውስጥ ያለ ጠላትን በሙሉ እያባረረ ማጥቃት ይችላል። መለያ ባህሪው ዝቅ ብሎ በፍጥነት መብረር መቻሉ ነው። በቅርብ ርቀት በሰዎች እይታ ውስጥ ሆኖ እጅግ በከፍተኛ ፍጥነት የመብረር ብቃት አለው። ይህ ደግሞ ኢላማውን በተሳካ ሁኔታ እንዲፈጽም ያስችለዋል። ለመጀመሪያ ጊዜ የተሰራው በ1972 ሲሆን አገልግሎት መስጠት የጀመረው ደግሞ ከ1978 ጀምሮ ነው። እስካሁንም ድረስ አዳዲስ ቴክኖሎጂዎችን እያካተተ እየተሻሻለ አሁን ያለበትን አደገኛ ብቃት አግኝቷል። አሁን ላይ የኤሌክትሮኒክስ ተዋጊ ጀት ነው። የራሱ የራዳር ሲስተም አለው። ሃይፐርሶኒክ ነው። በደርግ ወቅት ሩሲያን ጀት ለኢትዮጵያ አስታጥቃ ነበር። አሁን ላይ ይኖር አይኖር አይታወቅም። አሁን ላይ የኢትዮጵያ አየር ኃይል Su-30 ተብለው የሚታወቁትን ሩሲያ ሰራሽ ጀቶች እንደታጠቀ ይነገራል። TU-22M ከሩሲያ ተነስተው አሜሪካ መድረስ ከሚችሉ ጥቂት የሩሲያ ቦምበሮች መካከል ይመደባል። በአሁኑ ሰዓት ሩሲያ ከ60 በላይ TU-22 ሃይፐርሶኒክ ጀቶች በእጇ እንዳሉ መረጃዎች ያመለክታሉ። እነዚህ 60 ጀቶች አገልግሎት መስጠት የሚችሉት ብቻ ናቸው። ሩሲያ ይህን ጀት ከ1970ዎቹ ጀምራ በብዛት ስታመርተው ኑሯለች። እስከዛሬ ከ400
ከ150 በላይ ቲዩ-22 ጀቶችን አምርታለች። አሁን ላይ ማሻሻያ ተደርጎላቸው በምርጥ ብቃት ላይ የሚገኙት ግን 60ዎቹ ብቻ ናቸው። ከሩሲያ ውጭ በየትኛውም ሀገር ውስጥ አይገኙም። እንደ አጠቃላይ ቲዩ በሚል ዘር የሚታወቁት የሩሲያ ጀቶች ለገበያ አይቀርቡም። ሩሲያ ለራሷ ብቻ ነው የምትጠቀምባቸው። ጉም በጋረደው የዩክሬን ሰማይ ላይ እሳት ከመውረዱ በፊት አስቀድሞ የታየው ፒትስበርግ በሚገኝ የሩሲያ መንገዶች አውሮፕላን ማረፊያ ላይ ነበር። ከድምፅ 4 እጥፍ የሚከንፍ ስትራቴጂክ ቦምበር ቲዩ-22 ከዚያ በኋላ ዩክሬንን እንደ መብረቅ ከላይ ወደ ታች በሚሳኤል አርሷታል። ድምፁ እጅግ አስፈሪ ስለሆነና ዝቅ ብሎ የሚበርም በመሆኑ በከተሞች ዙሪያ ሲያልፍ እጅግ የሚያስጨንቅ ድባብ ይፈጥራል። እንደ ብረት ክው የሚለው ደረቅ ጩኸቱ ካለፈ በኋላ ጥሎት የሚሄደው ፍርሃት ለሳምንታት አይለቅም። ጀቱ ጥቃት ከመፈጸሙ በፊት ፒተርስበርግ አውሮፕላን ማረፊያ ላይ የታየው ዝግጅት እያደረገ በነበረበት ወቅት ባጋጠመ አየር መዛባት ችግር እንደነበር በኋላ ላይ ተዘግቧል። ሩሲያ ይህን ጀት በዩክሬን ላይ ከመጠቀሟ በፊት በኢራቅ፣ በአፍጋኒስታን፣ በሊቢያና በሶሪያ ላይ ተጠቅመዋለች። እጅግ ውጤታማ ነበር። አሁን የዚህ ጀት ወደ ውጊያ መቀላቀል በአውሮፓውያኑ ዘንድ ፍርሃትን ፈጥሯል። ሁሉም ነገር እያስፈራቸው ቢሆንም የዚህ ጀት ወደ ውጊያ መቀላቀል ደግሞ ሌላ ፍርሃት ጨምሮባቸዋል። በተለይ ምስራቅ አውሮፓ የሚባሉትና የቀድሞ ሶቪየት ህብረት አባል ሀገራት የነበሩት እንደ ፊንላንድና ፖላንድ አይነት ሀገራት አሁንም የሩሲያ ስጋት አለባቸው። ከሩሲያ ጋር የሚደረግ ጦርነት ዩክሬንን ከተሻገረ የሚሆነው የዓለም ጦርነት ነው። የዓለም ጦርነት የሚካሄደው ደግሞ በኒውክሌር በመሆኑ የሚቀበር የሰው ዘር አይኖርም። ትራምፕን የዩክሬንና የሩሲያ ጦርነት ያቆማል ተብሎ ታስቦም ነበር። ሆኖም የአውሮፓ ሀገራት ከአሜሪካ ጋር በመሆን ለዩክሬን ድጋፍ እናደርጋለን ሲሉ ተናገሩ። እናም አሜሪካ ከሌለች ዩክሬን መዋጋት መቀጠሏ አደጋ ሊፈጥርባት ይችላል። የጦርነት ሲጀመር በሁለት መንገድ ይጠናቀቃል ተብሎ ነበር። አንድ፣ ዩክሬን ከሩሲያ ጋር ተደራድራ ለኔቶ ያቀረበችውን የአባልነት ጥያቄዋን ሰርዛ ከተስማማች ነበር። ሁሉም ጦርነት በዚህ መልኩ እንዳልቅ ነው ምኞቱ። ሁለተኛ፣ የጦርነት ፍጻሜ ሊሆን የሚችለው ግን የኒውክሌር ቦምብ በመጠቀም ሊሆን ይችላል ተብሎ ነበር። ሁኔታዎች በዚህ ከቀጠሉ ሩሲያ እንዳለችውም የኒውክሌር መሳሪያዎችን ተጠቅማ ጦርነቱ ከዩክሬን ሩሲያ ወደ ዓለም ጦርነት ተሸጋግሮ ከዚያም የበላውን በልቶ ይፈጸማል። ይህ እንዳይሆን ግን አሁንም ጦርነቱ በድርድር ይቆማል ተብሎ ይታሰባል። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።